ما شاء الله انتوا نو ساعكم عليهن. بعدين شوي نص ساعة السواق يجي عشان يروحوا بيت. اوكي سميرة، سميرة قومي يلا. سميرة قومي يلا. بعدين شوي بعدين شوي سواق يجي اوكي عشان يروحوا بيت. ما في مشكلة. مدام علينا الساعة 2 بالليل. ኧረ ጉድ ቤተሰብ ማለት ነው። አሁን የሆነ ስልክ ደወል አድርጌ ነበርና ማለት ነው የሰማሁት ነገር እውነት ለመናገር ከኋላ የመጣ አይን አውጣ ይባላልና ሄርሜላ ለአብርሃምና ለእሷ እንትን ጀምራለች ማለት የውጭ ፕሮሰስ። እንዲ አንቺ ምን ቢያሽ? ኧረ ተረጋጊ። በነገራችን ላይ በሩታ እጅ ምንም የሚያመልጥ ነገር የለም። ግን አሁን ነው የሰማሁት ባይገርማችሁ ማለት ነው። እንዴት ሰው በዚህ ልክ የሰው ባል ለመቀማት ከሀገር ውጭ ምናምን ይደራደራል? እንዴ አታፍሪም እንዴ? እሱስ ደግሞ አንቺ ስትነኪው የሚተኛው ነገር ሳህ ይሄ መግቢያ ላይ የሰራሁት እንትኑ ያለው ቪዲዮ ትክክል ነው። በቃ ተኝቷል እኮ ጉም የራሱ እንደዛም ተቀስቅሶ ራሱ የሚነሳ አይመስልም። እንዲ አስባችሁታል? ታዲያ በሁለት ሴቶች መሀል ተከቡ ባይተኛ ነበረ የሚገርመው ቀባራው ማለት ነው። አትፍረዱበት ደግሞ። አንዳንዴ እኮ የሚያስፈርድ ራሱ አይደለም እኮ እኛ ራሱ ፈሷት ዩቱበሮች ራሱ እኮ ነፍሳችን አይማርም። የምሬ ነው። እንዲህ ሰው እንዴት በዚህ ልክ ለመተኛት እንዴት ወገን እኔ ያስቃለሁ፣ ማርያም ያስቃለሁ። እና የአብርሃምና የሩታ ቪዲዮ ምናምን ሲለቀቅ የሆነ በቃ ድሮ የምታዩት ቪዲዮ እና አሁን የምታዩት ቪዲዮ አንድ አይመጣላችሁም። እና የሆነ ሳቄ ነው የሚቀድመኝ ጌታ ሩጭ በቃ ወደ ሳቅ ነው የሚሄደው። እና ግን ይበል የዚህ ህዝብማ ይበላቸው በሏቸው። የኔ ወንድም ቀብረሩ የፈለክበት ሄድ፣ ግን በሩቲ ግን ትሰራላለች። ጠብቅ። እንዳቃጠላችኋት እኛም እንዳዚህ እንዳቃጠላችሁን ማለት ነው። ሩቲ ዝም ብሎ በቀላሉ የምታዋቸው አይምሰላችሁ። የምር እውነቴን ነው። እና ይሄ ትክክል መግቢያ ላይ የሌለው ቪዲዮ እውነት ነው፣ ግን ብዙ ርቀት ልትሄድ ነው እያሉ ነው ሄርሜላ ወደ ውጭ ምናምን ፕሮሰስ ልትጀምረው ብቻሽ ከሆነ ንኪው፣ አልበለዚያ ግን ወንድምየው ለቀቅ አድርጌው። እሺ ሰምተሻል?